መቼም ያለማዳነቅ ሃሊቤሪን የማያውቃት የለም። በዘንድሮ የ2025 አካዳሚክ አዋርድ ኦስካር ላይ ያደረገችውን ግን ሰምታችኋል? ጉድ እኮ ነው። በሚስቱ ፊት ነው ሊያውም። ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እኔ ደግሞ በቀጥታ ወደ ጉዳዩ ነው የምወስዳቸው። ሰላምታውን ግን አልዘነጋሁም። እንደምን አላችሁ? ሁሉ አማን? ዛሬ እስኪ ስለ ኦስካር እናውራ። እንዲህ አይነት እንግዲህ ኦስካር ላይ እንኳን እንዲህ አይነት ቦታ የሚሰጠውና ትኩረት የሚሰጠው ዝግጅት ቀርቶ ኖርማሊ እስኪ እኛ ከቤታችን ለመውጣት ስንዋብ ስናጌጥ የሚወስድብን ጊዜ እንግዲህ ረጅም ነው። በተለይ ደግሞ እኛ ሴቶች አይደል? ምን ልላችሁ ፈልጌ ነው፣ በዛሬው ቪዲዮ ላይ ስለ አለባበስ ስታይል ወይም ፋሽን የመሳሰሉትን ነገሮች ላነሳ አልፈልግም። በሌላ ቪዲዮ ላይ ባይሆን እሰራላችኋለሁ። ዛሬ እንግዲህ የማነሳው ቀልቤን ስለያዘው ነገር ነው። ይህም እንግዲህ በመግቢያዬ ላይ ጠቀስ ለማድረግ እንደሞከርኩት ሁሉ ስለ ሃሊቤሪ ድርጊት ነው። ሃሊቤሪን እንግዲህ 2025 ኦስካርን ያየ መቼም አይቶታል። ያላያችሁት ደግሞ ቪዲዮንም አጋራችኋለሁ። ከክስተቱ በፊት ደግሞ ስለነበራቸው ጉዳይም እንዲሁ እናነሳለን። እንግዲህ ስለ ሃሊቤሪ ደግሞ መረጃ ብዙ ለሌላችሁ ወዳጆቼ ሃሊቤሪን በማስተዋወቅ ሊጀምርላችሁ። እንግዲህ ሃሊቤሪ እንደ አውሮፓውያን አቆጣጠር 1966 በአሜሪካ ምድር የተወለደች እንዲሁም ደግሞ አሁን የምላችሁን አካዳሚክ አዋርድ እንዲህ ትልልቅ አርቲስቶች የሚሸለሙት ነው። እንግዲህ በጣም ጥሩ ስራ ሰርተዋል ተብሎ የታመነባቸው አርቲስቶች እና እነሱም በጣም ከፍ ያለ ቦታ የሚሰጡት አዋርድ ነው። ይህን አካዳሚክ አዋርድ ያገኘች እና የመጀመሪያዋ ጥቁር አሜሪካዊት እንደሆነ ጭምር ነው እንግዲህ መረጃ የሚያሳየው። እንደምታዩት ደግሞ በጣም ቆንጆ ጎበዝ ተዋናይት ስትሆን በዓለም ዙሪያም እንግዲህ ብዙ አድናቂዎችን ማፍራትም የቻለች እንስት ናት። ታዲያ በዘንድሮ አካዳሚክ አዋርድ ላይ አድሪያን ብሮዲን ከእጮኛው ጋር በቆመበት እንግዲህ ከእጮኛው ጋር ሆኖ ቀጥታ ሄዳ ከንፈሩን ግጥም አድርጋ ስትስመው ነው የሚታየው። በዚህም እንግዲህ መነጋገሪያ ሆናለች። የእውነት ምን ተፈጥሮ ነው? እንግዲህ አንዳንዶች ፌመስ ለመሆን ያደርጋሉ፣ በተለያየ ምክንያት ብቻ ያደርጋሉ። እሷ እንግዲህ ለፌመስነቱም ያን ያህል ፌመስ ያልሆነች ሰው አይደለችም እና በምን ምክንያት አደረገችው፣ ለምን እንዲህ ማድረግ ፈለገች የሚለው እንግዲህ የብዙዎች ጥያቄ ሆኖ ሰሞኑን የሚዲያ አጀንዳ ሆናለች። ታዲያ ለምን አደረገችው የሚለውን ለእናንተ ልተወውና እኔ ግን ስለ ነገሩ ከዚህ ቀደምም ከአድሪያን ጋር ስለነበራቸው ነገር ልንገራችሁ። ነገሩ እንግዲህ እንዲህ ነው። ከዛሬ 22 ዓመታት በፊት ነበረ፣ ማለትም 2003 ላይ የ2003 ኦስካር ላይ ሃሊቤሪ እንግዲህ ሽልማት ሰጪ ሆና መድረክ ላይ ነበረች። በወቅቱም እንግዲህ በቤስት አክተር ወይም ምርጥ ተዋናይ ዘርፍ አድሪያን ይታጫል። ታጭቶ ብቻ አልቀረም፣ ያሸንፋል። በነገራችን ላይ አድሪያን ብሮዲን ለማታውቁት ደግሞ ዘ ፒያኒስት የሚባለውን ፊልም ይሄ ከወርልድ ዋር 2 ጋር በተያዘ ትወናው የሚረሳ አይደለም። በዛም ነው ታጭቶ በቤስት አክተርነት ለሽልማት የበቃው። በነገራችን ላይ ይሄ ዘ ፒያኒስት ፊልም በዛው ወቅት 2003 ኦስካር ላይ ማለት ነው በሶስት ዘርፍ ማለትም ቤስት ፒክቸርን ጨምሮ በሶስት ዘርፎች ያሸነፈ ፊልም፣ በጣም ግሩም የሆነ ፊልም ነው። ላላያችሁም ብታዩት ደስ ይለኛል። እና እንግዲህ በዛ ወቅት ነበረ አድሪያን ብሮዲ በምርጥ ተዋናይነት ዘርፍ ያሸንፋል። ከዛም ባለፈ ደግሞ በዚሁ ዘርፍ ላይ ትንሹ በመሆንም ጭምር ነበረ። ከዚህ ቀደም እንግዲህ ለ25 ዓመታት በሪቻርድ ድራይፉዝ ተይዞ የነበረውን ሪከርድ ጭምር ነበረ ያሻሻለው። ታዲያ ሃሊቤሪ ስሙን እንደጠራችና ማሸነፉን እንደገለጸች ወይም እንዳበሰረች በቅጽበት ነበር እንግዲህ አድሪያን ከንፈሯን ከከንፈሩ በማገናኘት ሌላ ድባብና ሌላ ታሪክ የፈጠረው ማለት ነው። በወቅቱ እንግዲህ እንደምታዩት ሃሊቤሪ ነርቨስ ሆናለች። ነገር ግን እሱን ለመሸፈን ደግሞ ይመስላል ረጅም ሳቅ ስትስቅም ታዩታላችሁ። የሆነው ሆኖ ግን አድሪያን ያልታሰበ ስራ ሰርቶ እንግዲህ በ2003 ኦስካር ላይ የማይረሳ አሻራ ጥሎ አልፏል። በወቅቱም እንግዲህ በብዙ ሚዲያዎች እነሱም መነጋገሪያ ነበሩ።
ይሄው ነገር ደግሞ እየተናፈሰበት በነበረበት ወቅት ሃሊቤሪ ለአንድ ቃለ መጠይቅ ትቀርብና ጠያቂው እንግዲህ ይሄንኑ ጥያቄ ያቀርብላታል። ኦስካር ላይ አድሪያን ከንፈርሽን ሲስምሽ ምን ነበር ወደ አይምሮሽ የመጣው? የታቀደስ ነበር ተብላ ነበር የተጠየቀችው። ሃሊቤሪም በምላሹ የታቀደ አልነበረም፣ ምንም ነገርም አስቀድሜ የማውቀው ነገር አልነበረም፣ የእውነት የተሰማኝን መናገር እችላለሁ ስትል ነበር ጠያቂዋን የጠየቀችው። እሱም በአዎንታ ጭንቅላቱን ሲነቀንቅ ይታያል። ትችያለሽ አላት። ምን እየተካሄደ ነው የሚለው ነገር ነበር ወደ አይምሮዬ በተደጋጋሚ ሲመላለስ የነበረው በማለት ተመልካቹንም ጠያቂዋንም ፈገግ አሰኝታለች። ቢሆንም አሁንም የቀረበላት ተከታይ ጥያቄ አሳሳሙ እንዴት ነበር፣ ስሜቱስ ምን ይመስላል የሚል ነበር። እሷም በድጋሚ እውነት ለመናገር ምን እየተፈጠረ ነው፣ ምን እየተካሄደ ነው የሚለው ወደ አይምሮዬ ይመላለስ ስለነበር ትኩረቴ በሙሉ ሁኔታው ላይ ነበር። ስሜቱን እንኳን ለማወቅ ሳልችል ነበር ያለፈው ነበር ያለችው። የሆነ ሆኖ ግን ሃሊቤሪ ይህን ትበል እንጂ እንግዲህ 22 ዓመት ሙሉ ስታስብበት እንዲሁም ደግሞ ስትዶልትበት ሁሉ በሚያስብል ደረጃ ቆይታ አድሪያን ብሮዲ እንግዲህ ፍቅረኛውን ይዞ ብዙ ሚዲያዎች በተሰበሰቡበት ቃለ መጠይቅ እንግዲህ እያደረገ እንደሆነ ይታያል። ከርቀት እንግዲህ ሁለት እጆቿን ዘርግታና ያ የሚያምር የማይጠገብ ፈገግታዋን ከርቀት እያሳየች ብቅ ስትል ነው የምናያት። ከዛም እንግዲህ ምኑን ከምን ይህን ተከትሎ እንግዲህ የተለያዩ የውጭ ሚዲያዎች ለነገሩ ትኩረት ሰጥተው ሰሞኑን በጣም እያራገቡት ሲሆን ለጆርጂያና ማለትም ለአድሪያን ፍቅረኛ ደግሞ በቦታው እንዲህ አይነት ነገር ገጥሟት ስሜቷን ግን ቻል ዋጥ አድርጋ ፈገግታ በማሳየቷ እንግዲህ አድናቆትን እየቸሯት ይገኛሉ። እናንተ ደግሞ በዚህ ላይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እንግዲህ ደግመን እስከምንገናኝ ቸር እንሰንብት።